ኮራባሉ ሳሚ። አይ መገናኘት እንኳን በቅርብ የሚሆን አይመስለኝም። ጋሺ እዚህ አካባቢ ወጥሮ ይዞታል አይደል? ኮራባሉ ሳሚ መፍራዬ ናስ ና እሻው ሜድ እንችላለን አባ። ዛሬማ ሳሚ የደስታችን ቀን ነው። ወደ ቤት ከመግባታችን በፊት እንምነሸነሻለን። ቢሆንም ምንም አያሳምንም የኔ ልጅ። አሁን ምንም ክርክር አያስፈልግም። አሳማኝ ግን አይደለም። ይገባኛል ሳሚ። ወንድነትህና ክብር አስሮ ሊይዝ አይገባም። ገባ ሳሚ? ይገባኛል። ጥሩ አባዬ፣ ቅር ማይል ከሆነ እስካሁን ልጄ በደም እንደተጨማለቀ ነው። መግባት እንችላለን? ልክ ብለሃል። ደምደም እየሸተትክ ነው። በል መኪናውን ዝጋውና ግባ ግባ። ዶክተር ዶክተር ወይ ክብርት ተነስ ተጣጣብ። እኔ እስከዛ ቁርስ ልስራ። አይሆንም እቴጌ፣ እርስዎ ደክመው ነው ያደሩት። ባይሆን ይሻላል። ምን ይደክመኛል ደግሞ? ገና ካልጋ እየተነሳው እኮ ነው። እንግዲህ ተናግሬያለሁ። አቤት ክፋት! ዶክተርም እንዲህ ተናኮላል እንዴ? ይልቁኑ ተነሽና ተታጠቢ ካልክሽ። ሄሎ ህይወት፣ እባክሽ ተረጋጊ። ተረጋጊና ቁጭ ብለን መነጋገር አለብን። እኔ እኮ አንተ ጋር ምንም የምነጋገረው ጉዳይ የለኝም። በለዚህ ገለነተ ህይወት፣ እምልሽን ማሰሚና ማታደርጊ ከሆነ ላደርጉ የመጣሁትን ነገር እንዳደረገው ታስገድጂኛለሽ። እየሰማሽ ነው ህይወት? ራሄል ትሙት እገልሻለሁ። ይኸውልሽ እባክሽ መልቀቁን ለቅሻለሁ፣ ግን ዝም በይ፣ እንዳትጮይ። የምትጮይ ከሆነ የሁለታችንን ህይወት አደጋ ውስጥ ትከቻለሽ። እየሰማሽ ነው? አደራ እንዳትጮይ። አሁን ተረት ተረቱን ተውና የምትፈልገውን ተናግረው ውጣል። እዚህ ቤት ስራ አለ እንዴ? ምን ፈልግ? የጠየቁሽን ብቻ መልሽ ነው።
ሳሎን አይጠፋም። ነግሬሻለሁ። እስክመጣ ድረስ ንቅንቅ እንዳትዪ። ሳሚ ግን ግደላት ተብለህ ነው አይደል? እሱ ምንም አያደርግልሽም። ይልቅ እዚህ ነኝ እናግዥኝ። በዘገየን ቁጥር ሞት ወደኛ እየቀረበ ነው ያለው። ማን ነው እንዲህ የሚያደርገው? ከዚህ በኋላ በጣም ጠንቃቃ መሆን አለብሽ። እሺ ማን እንድሞት እንደሚፈልግ ንገረኝ። እሱ ምንም አያደርግልሽ። በዛም አለ በዚህ ከዚህ ሰዓት ጀምሮ አንቺ ሞተሻል። ስለዚህ ከዚህ በኋላ እንቅስቃሴሽ ሁሉ የተገደበ መሆን አለበት። አስፈላጊ ከሆነ ደውይልኝ። ሰዓት አመቻችቼ እኔ ራሴ እመጣለሁ። አልገባኝም ሳሚ፣ ምንድነው ይሄ ሁሉ ጋጋታ? ቆይ ባለፈው ወደ አረብ ሀገር ሄዳለሁ ስትይ ነበር አይደል? ኧረ እሱ ስቀልድ ነው። እህቴ እንግሊዝ እያለች ወደ አረብ ሀገር መቻበድኩና። አሁን ግን ብታብጂ ይሻልሻል። እኔ ደግሞ ፈርቼ የትም ንቅንቅ አለ። እስቲ ማን እንደሚነካኝ አያለሁ። ህይወት ራስሽን ጠብቂ። ከየትኛውም ጊዜ በላይ ጠንቃቃና ንቁ መሆን አለብሽ። ሄሎ፣ ማን ልበል? ቢኒ ነኝ። ማን አልከኝ? ያው ቢኒ። የት ነው ያለኸው? ያው ያለ መገጣጠም ጉዳይ ነው እንጂ አለኝ። የት? ሀረጁ ከተማ ነው ያለሁት። አንተ ወንድ እኔ ሴት አይደል? ህይወት ተይ እንጂ እንደዚህ አትበይኝ። ነገሩን አታካብጂ። ቀለል ለማድረግ የተሻለ አይመስልሽ? ላገኘ እፈልጋለሁ። አንተ ውሻ ሴታ ሴት። አይ መገናኘት እንኳን በቅርብ የሚሆን አይመስለኝም። እንደ ውሻ በየስርቻው እየተልከሰከስ ከኔ የምታመልጥ መስሎ ከሆነ ተሳስተሃል። ህይወት ስድቡን ቆየት ብታደርገው አይሻልም? እኔ እኮ ደወሌ ላይ ይቅርታ ነው። አልቀረብህም እባክህ። አዎ ለይቅርታ ነው። ይቅርታ ማደርግልህ ያንተን ደም አፍስሼ ያኔ ይቀበልህ ይሆናል። ተይ እንጂ ደም ሳይፈስሽ ደምን ሳላፈሱ ይቅርታ አላደርግም ማለት ትንሽ ፍትሃዊነት አይጎለውም? ፍትህ ምን ማለት እንደሆነ ያኔ ሳገኘ ታየዋለህ። ለማንኛውም ይቅርታ። ጀርባህን ጠብቅ። ጀርባ? የምን ጀርባ? እቺ ሰላም ሆነሽ ልጅ አታርጎም ነበር። ጉረሽ በመላ በሰበብ አድርገሽ አሳደርሽኝ አይደል? ምን ነው ዶክተር፣ በማደር ቅር አለህ እንዴ? በጭራሽ ደብሮኝ ሳይሆን ተደስቼ ነው። ይልቅ አንተ ነህ በስራ የተጠመድክ አስመስለህ ያደርከው። እኔማ ለመሄድ ተዘጋጅቼ ነበር፣ ያው አንቺ እጄን ባትይዢ ማለት ነው። ይህን ቁርስ በየቤታችን ነበረ የምንበላው፣ ነገር ግን ከላይ ነው የተጻፈው። ልንሰርዘው ብንፈልግ እንኳን አንችልም። እኔ በፍቅር የተጎዳው የተካድኩ ሰው ነኝ። የምወደው የማፈቅረው ሳሚ እንኳን በደስታዬም በሀዘኔም ሁሌ አብሮኝ ይሆናል ያልኩት ሰው ቀን በጠመመብኝ ቀን ግን አጠገቤ እንኳን አልነበረም። ሴት ልጅ መጀመሪያ ብትወድም ብታፈቅርም እንኳን ቀድማ ስሜቷን መናገር አትችልም። ይህ ደግሞ ተፈጥሮ የሰጠችን የሴትነት ግዴታችን ነው። ይህ መሆኑ ደግሞ ሳንወድ ቀርተን ሳይሆን ያው በቃ የወደደንን ሰው ስናገኝ የዛን ሰዓት ነው ስሜታችንን የምንገልጸው። እኛ ሴቶች ከአፍ ጋጋታ ይልቅ በተግባር ፍቅራችንን መግለጽ ይቀለናል። ምን ማለት ነው? ከቃላት ጋጋታ ይልቅ በተግባር ነው ማለት? ሴቶች ከወንዶች የሚለዩት በብዙ ነገር ቢሆንም ግን በዋነኝነት የፍቅር አገላለጻቸው ነው። ለምሳሌ ወንዶች ለሴት ልጅ የፍቅር ቃል ሲናገሩ ቃላታቸውን አሰማምረው በደንብ መግለጽ ይችላሉ። በተቃራኒው ደግሞ ሴት ልጅ ፍቅሯን የምትገልጸው የወደደችውን ልጅ ይመቸዋል ወይ
ይወደዋል ወይ ያለችውን ነገር በቃ ለሱ የሚመቸውን ነገር በሙሉ እያደረገች ነው ፍቅሯን የምትገልጸው። እንዴት ነው ግን እንዲህ ሊሆን የቻለው? ማለቴ ምን ምክንያት ቢኖራቸው ሁለቱም ጾታዎች ፍቅርን የመግለጫ መንገዳቸው የተለያዩ? እንግዲህ ተፈጥሮም የራሷ ሚና ይኖራታል። ወንዶች በተፈጥሮ አለባበሳቸውም አመጋገባቸውም ሁሉም ነገር ግልጽ ነው። ለነሱ እንግዲህ ፍቅራቸውን መግለጽ በቀላሉ ይችላሉ። ሴቶች ደግሞ በተቃራኒው አለባበሳችን የተለየ፣ አመጋገባችን የተደበቀ፣ በቃ ሁሉንም ነገር በድብቅ ማድረግ ያስደስተናል። ገባኝ። ምኑን የገባ ዶክተር? ምን ያህል እንደምታፈቅሪኝ እስከዛሬ አፍነሽ መያዝሽ እና ደግሞ በፍቅር ጠንካራ መሆንሽ። እንደማፈቅር በምን እርግጠኛ ሆንክ? በስኪ ቺንጉርሽ። አረ ዶክተር ይሄማ በጣም ትልቅ እኮ ነው። ፍቅርና ጉርሻ ሲያስጨንቅ ነው ጥሩ ጉረሽልኝ እንጂ። ከዚህ በላይ እንዴት ታስጨንቀኝ ዶክተር? በነገራችን ላይ ዶክተር የሚለው ስያሜ ለታካሚ እንጂ ለፍቅሬ ታማሚ የሚሆን አይመስልኝም። ስምና ሙያ ደግሞ ባለቤቱ ሳይፈቅድ ማንም ሰው መጥራት አይችልም። ልክ ነህ። ግን ደግሞ ዶክተር የሚባለውን ስም ያመጣው ለፍተ ስለሆነ የልፋትን ዋጋ ማግኘት አለብህ። አግኝቻለሁ፣ አታስቢ። በይኔ ልሂድ። ምሳ ሰዓት ደግሞ መተሽ ጠይቂ። ትንሽ አትበላ? ጠገብኩኝ። ምሳ ሰዓት ደግሞ እጠብቅሻለሁ። እሺ በቃ በል። ሰላም ዋል። አፈቅርሻለሁ ዶክተር። ወይ ስደርስ ንገረኝ እሺ? እሺ። ይጎ እባክዎ ይቀመጡ። መቀመጥ መች ይቀራል ብለህ ነው? ይልቅ አትልፋ፣ ራስ ተቀመጥ ዶክተር። ይደርሳል ጋሼ። ምንም በሙያ ብንለያይም በእድሜ አባቴ ኖት። ስለዚህ አባት ሳይቀመጥ ልጅ ቢቀመጥ ነውር ነው። ለወንበሩ የተገባው አንተ ነህ ዶክተር። በፍጹም አረፍ ይበሉ ጋሼ፣ አረፍ ይበሉ። ሰውነቴ እንዴት ደርቋል እባክህ። ምንድን ነው የሚሰማውት ጋሼ? ነገሩ እንኳን ቀላል ነው። ትንሽ ሄድ መጣ የሚል የደም ግፊት አለብኝ። እሷ ለመለካት ፈልጌ ነው። ጋሼ ደም ግፊት አለቦት ማለት ነው? ምን ታደርገዋለህ? ሁሌ አባሮች እንደገጠምን ነው። ወዳጆች ከሆኑ እኮ ቆየን። እሺ ጋሼ፣ እቺ ነገር ያሳዩና ተመልሰው እኔ ጋር ይመጣሉ። እሺ። Hello? Sal, buonasera. Good afternoon. Is this Dr. Sonnet? Yes, of course. This is Dr. Sonnet from Ethiopia. I am Antonio, calling from Italy. Did you get my address from Dr. Samuel? Dr. Samuel told me about you and the neurological assessment of the patient. Yeah, we discussed about one of my patients. I understand this is a very frightening case. Neurological assessment case. The occipital lobe, which is located at the back of the brain, is responsible for processing visual information. Is there any injury to other parts of her body? Exactly. I see. Yes, Dr. Sonnet. Thank you. Thank you, Dr. Antonio. Because she fell and hit the back of her head. This area may temporarily stop processing visual information properly. Her case occurred by car accident. So, surgery is not necessary for this type of brain bruising. Based on the impact of her back head, she is suffering by cortical blindness. Instead, you should continue with 4 medications, especially anti-inflammatory treatment, to help reduce the swelling affecting her vision. Please also keep her in a quiet and stable environment. If you have anything, let me know. I will stay in contact and continue to support you with further updates. I'm waiting your email. Grazie, Dr. Sonnet. Thank you. Thank you, Dr. Antonio. Arrivederci. Ciao. Okay, have a good day. Okay.
አዳሜ የኔን ህይወት አታውቂኝም። አሁን እንተያያለን ማን ከማን እንደሚለይ። ዝምታን ፍርሃት ከመሰላችሁ ለተጎዱ እህቶቼ መሪ ቆፍጣና እሳት መሆን የምችል ሰው ነኝ። እኔ ህይወት ለህይወትና ለፍቅር ዝቅ ማለት ከቻልኩ ዝቅ ካልኩበት ልርገጥሽ ልውቀጥሽ ለሚለኝ ወንድ የማልቀመስ ነብር ነኝ። ሴት ልጅ ዝምታዋ ምርጫዋ እንጂ ፍርሃት ከመሰላችሁ ቢኒ አንተ ለደቂቃ ስሜት ብለህ በእኔ ሞራልና ህይወት እንደተጫወትክ በማይረባ ስራ እኔ ደግሞ አንተንና መሰሎችን የማጥራት ስራ የመጀመሪያ ፋይል ከፋች ትሆናለህ። ቢኒ መጣውልህ። ሄሎ አራለው እቴ ደህና ነኝ። አራት ታስቢኝ ደህና ነኝ። ምን ነው ምን ገጠመሽ እንዴ? ደግሞ ጥሩ ጥሩ ህልም እያየሁ አይደለም ማለት ምን ማለት ነው? ለእንቅልፍ ለምን አገርሽ አትመጭም ነበር? ምን ማለት አለው? መቼም ስተኝ ነው አይደለ ህልም የምታዩ? እኔ እኮ ለስራ እንጂ ለእንቅልፍ እንግሊዝ እንደይሽ አላውቅም ነበር። እና ምን ልበልሽ? እኔ ደህና ነኝ አልኩሽ። ሳሚ እኔ በምን አቅልሻለሁ? ማለቴ ለምን ስልክ እንደማያነሳልሽ አላወኩም። ኧረ አልተጣላንም። እንኳን ለመጣላትስ ለመገናኘት እንኳን መች ጊዜ ያለንና እኔ እንጃ አላወኩም። አፈላልጌ ሳገኘው የሆነውን ጠይቀዋለሁ። ምናልባትም እኮ ስራ በዝቶበት ይሆናል። ሰዓት አቀያይረሽ አልደወልሽለትም? እንደዛም ሆኖ ካላነሳ እውነትሽን ነው። ይሄ ያጠራጥራል። እሺ እጠይቀዋለሁ። ኧረ እኔ አልደውልም። ቴሌግራም ላይ ጽፍልሻለሁ። በየወሩ ብር የምትልኪው እኮ ለባልሽ እንጂ ለኔ አይደለም። ለኔ በ2 ወር በ3 ወር እርጥቧል ነው የሚደርሰኝ። ለማንኛውም ጠይቄ ያሳውቅሻለሁ። ቻው። ጋሽ መሰንበት መጡ። እንኳን ደስ አለው። አረፍ ይበሉ ጋሽ አረፍ ይበሉ። ቁጭ በሉ። ምን ተገኝቶ ነው እንደዚህ ጥርስ በጥርስ የሆንከው? ይገርሞታል ጋሼ፣ አንድ ታካሚ ነበረች። በመኪና አደጋ ነበረ የማየት ችግር የደረሰባት። አይኗ ሲታይ የጥፍ ጨረቃ ኮከብ ይመስላል፣ ግን ማየት አትችልም። እሺ ልጄ። እናም ከሀገር ውስጥ የሕክምና መሳሪያ ማግኘት አልቻልኩም ነበር። በአንድ መምህሬ ምክንያት ከሀገር ውጭ የሚሰራ ዶክተር አገኘው እና ይሄ ሁሉ ደስታና ፌሽታ ለታካሚዋ ባደረከው ስራ ነው ማለት ነው? አንድ ዶክተር ታካሚን ተንከባክቦ ህይወት ከመስጠት ውጭ ምን ደስታ አለው ብለው ነው። ኧረ አንተስ ጥሩ ልጅ ትመስላለህ ጋሼ። የምርመራውን ወረቀት ይስጡኝ። እና ታዲያ የታካሚዋን አይን ለማሳከም ወደ አውሮፓ ልትልካት ነው ወይስ ምን ልታደርጋት ነው? እሱን ከስራ ባልደረቦቼ ጋር ተነጋግረን የምንወስድ ነው የሚሆነው። ዶክተር በእውነት በጣም ደስ የምትል ሰው አለ።
ሰው የራሱን ደስታ ለመጨመር የሰውን ደስታ በሚነጥቅበት ዘመን አንተ ግን በሰው ደስታ በጣም ትደስታለህ። ጋሽዬ እዚህ አካባቢ ወጥሮ ይዞታል አይደል? አዎ ትንሽ የመቋጠር ስሜት አለው። የኛ ሰው ጤናውን ቀድሞ መንከባከብ አይችልበትም። ጤና መንከባከብ በሽታ መጥራት ነው ይባል ይመስል ሁሉም ሰው ለራሱ ትኩረት መስጠት አቅቶታል። ለማንኛውም እርስዎ ከዚህ ውጭ ኖት፣ ቀድሞ አውቀውበታል። በተለይ እንደዚህ አይነት ነገሮች የቅርብ ክትትል ይፈልጋል። በሉ በፀሐይ ብዙ ወጣ አይበሉ፣ ላለመናደድም ይሞክሩ። ሌላው ደግሞ ቡና ባያዘወትሩ ይመከራል። እንዳልኩ በሉ እንግዲህ ሰላም ያዋሉ። በልደናል ዶክተር። መልካም በሉ ሰላም ዋሉ። ስሜያችሁ ደባራ አንቺን እኮ ነው። እኔን ነው? ከአንቺ ውጭ ታዲያ እዚህ ማን አለ? አይ ያው ሰው ከባሰበት ከጥላውም ጋር ይጣላል ብዬ ነው። ምናልባት አንቺም ከጥላሽ ጋር እየተጣላሽ እንዳይሆን። ከአንቺ በላይ ጥላ አለ እንዴ? ጥላ ቢስ ስሜ አንቺ ገፊ ጥላ ቢስ። መኖር ከፈለሽ እዛው ባለሽበት ሁኚ። እኔ ሰበብ እንድትሆኝብኝ አልፈልግም። ማንን ነው ገፊ? አንቺ ማን አለ ከአንቺ ውጭ? ጭራሽ ማረጋገጫ እንድሰጥሽ ነው የምትጠይቂኝ? ወደ ቀኝ አዎ ወደ ግራ ትንሽ አገኘሽ። አሁን ያንቺ ሮሮ የምሰማበት ጊዜ የለኝም። ሰሚኛለሽ? ከዚህ ግቢ ወጥተሽ እንድትሄጂ እፈልጋለሁ። አልገባሽም እንጂ አንቺም ተከራይ ነሽ። እሱን አብረን የምናይ ይሆናል። ኦ ለካስ ማየታችን እንዴት አረፈድሽ ውብዬ? እንዴት አረፈድክ ዶክተር? ደህና ነሽ? አለሁ። ምን ነው? ምንም ማለት ምን ማለት ነው? ምንም አልሆንኩ። ደህና ነሽ ግን? ደህና ነኝ። ምን ነው ውብዬ? አመመሽ እንዴ? ሰውነት ደህና ነኝ፣ አታስብ። ልምጣ? የት ነው የምትመጣው? የት መጣለሁ? አንቺው ጋር ነው። ስራክ ላይ አተኩር። ሰዓቱ ሲደርስ እኔ ራሴ እመጣለሁ። ምሳ ውጪ ደብሮሽ ከሆነ ለምን ቤት አንሰራም? አረ እመጣለሁ። እና ምንድነው የሆንሽው? የቤቱ ማታ ይደርሳል። የምርሽን ነው? ምን ነው ምሳ ላለመጋበዝ ቤት ልምጣ ትላለህ እንዴ? እንደዛ ከሆነ ምሳም እራትም ውጪ እንበላለን። ስቀልድ ነው እባክህ። በይ በሰዓትሽ ተገኝ። እንገናኛለን። እሺ ቻው ቻው። ቻው።